እንዴት ናችሁ ጋይስ? ተፈተፍ ወይም ሀሰል ማድረግ ከጀመርን ትንሽ ቆይተናል። አሁን ኦሬዲ እንደውም ወደ 10 ወር ምናምን ሳይሞላኝ አይቀርም እና በእነዚህ ጊዜዎች ውስጥ ዲጂታል ማርኬቲንግም እየተማርኩ ከ3 የተለያዩ በላይ ስራዎችን ሞክሬያለሁ እና ደግሞ ዛሬ አረፍ ለማለት ወደ ኩሪፍቱ ዋተር ፓርክ እንሄዳለን ማለት ነው። አንዳንዴ ራሴን ሪቻርጅ ለማድረግ እንደዚህ አይነት ቦታ መሄድ እፈልጋለሁ፣ ግን ያው በተለያዩ ምክንያቶች መሄድ አልቻልኩም ነበረ። ዛሬ ግን ቁርጬ ተነስቻለሁ። ከጓደኞቼ ጋር ነበር ለመሄድ የሚያሰብኩት። በጠዋት ነው የተነሳ ነው፣ ምክንያቱም ቦታው ከአዲስ አበባ ውጭ ስለነበረ ማለት ነው። ልብሴንም ምናምን ነገር ቀያየርኩ አንዳንድ የሚያስፈልጉ ነገሮች ምናምን ከያዝኩኝ በኋላ ቁርስ ስላልበላው ስለነበረ የችኮላችን ነገር ሰራዋትና ተቻኩዬ በደንብ ሳልበላው ወጣን። በመንገዳችን ላይ ደግሞ የአርሰናል ፋን የነበረው ጓደኛዬ ማሊያ ለመግዛት ፈልጎ እያየ ነበር። እዚህ ጋር ጉዞ በጣም ረጅም ይሆናል ብዬ ገምቼ ነበረ፣ ግን መንገዱ ሃይዌይ ስለነበረ መኪናው በጣም በፍጥነት ነው የሚሄደው። ከዛ ሳናስበው እዛ ደረስን። ፋይናሊ ቢሾፍቱ ደረስን። ከቢሾፍቱ ደግሞ አንድ ባጃጅ ይዘን ሄድን። ይሄ ሁሉ ሲሆን ስንሄድ ምናምን ነገር ኪሴ ውስጥ 10 ብር ነው 15 ብር ብቻ ነበር የነበረው። ምንም ካሽ አልያዝኩም ነበረ። ግቢ ውስጥ እንደገባው ኤቲኤም ስላገኘው ብሬን አወጣውና በመመለስ ላይ ያለው ጓደኞቼ ይኸው እንደዚህ እንደ ፒያሳ እንዳሉት ሰዎች እየተነሱ ጠብቀውኛል። እኔ ምንም አላልኩም፣ ያው ቀጥታ ተቻቸውን ሄድኩት። ከዛ እዚህ ጋራ ደግሞ መግቢያው ጋር ነው እና የቆረጥነውን ትኬት ኪዋር ኮድ ምናምን ነገር እስካን አድርገን ልንገባ እያለ ነው ይሄ የአንዱ ጓደኛ ትኬት ዩዝድ ምናምን ብሎ አስቸግሮን ነበረ። ብቻ በስተመጨረሻ ገባ። ልክ ስትገቡ የምታዩት እቺ ዋተር ሀውሷን ነው። እኛም እሷን እያፈጠጥንባት ነው የገባ ነው። ቀረብ ስትሉ ደግሞ የውሃው ጥራት እቃዎቹ ምናምን በጣም ነው የሚያምረው። ከዛ ደግሞ ከእሱ አጠገብ ሌላ ቢግ ዋተር ሀውስ አለ። የኛው ስሞል ዋተር ሀውስ ነበር የቀድሞ። እዚህ ጋር ልብስ የምትቀይሩበትን ሎከር ቁልፍ የምትቀበሉበት ነው። ጓደኞቼ ግን ቁርስ ካልበላን ብለው ስለነበረ እዛው ሬስቶራንት ገባን። ነገር ግን ዋጋው በጣም ውድ ነው። በሳህን 2500 ብር ምናምን ነው። ያው እዛ የሚያድሩ ቱሪስቶች ምናምን የሆቴሉ ሰዎች የሚመገቡት እንትን ላይ ነው የምትበሉት እና ለዛ ይመስለኛል ትንሽ ዋጋው ኤክስፔንሲቭ የሆነ እና በቃ ወጥተን ብላ ምናምን ሲሉ ወጣን። የዋና ቁምጣ የረሳ ልጅም ስለነበረ በዛውም የዋና ቁምጣ ልንገዛ ሄደ። ከዛ ደግሞ ሰደንሊ እነዚህ ሁለቱ ልጆች ካልተወዳደረን እያሉ ነበረ። መጥቻለሁ። ጸዲ ብሎ ሰራላችኋለሁ። እዚህ ጋር ሁለት እብድ ጓደኞች እየሮጡ ነው። ቅደመው እንዴ ነው የሚሮጠው ማለት ቁምጣ የሚሸጥበት ቦታ ሁለት ሱቆች ጎን ለጎን ናቸውና እንዴት እንደሚሻሙባችሁ ማለት ነው። መጀመሪያ ላይ እንግዲህ እንደምታዩት ጀለስ የ2000 ብር ቁምጣ ገዝቷል። እዛው ጋር አንድ ምግብ ቤት ስላየን ወደዛ ሄደን ፍርፍር በእንቁላል ፍርፍር በእንቁላል ማለት እንቁላል ፍርፍር አይደለም፣ ኖርማል ፍርፍር ያለው ሽሮና ቲማቲም ነው። ስንት ነው እንቁላል ፍርፍርስ? ምሳችንን ድንበላ አረፍ ብለናል። አሁን ቁርስ ስላለው ብዬ ነው ምሳ ያልኩት። ከዛ ፈዋችንን መጣ። ይኸው እንደዚህ እያጠቃቁብኝ ነበርን እየቀረስኩ። ምግባችንንም በላልተን እንደጨረስን ተመለስን። እንደገባንም መጀመሪያ ሄድ ነው ትልቁ ዋተር ሀውስ ጋር፣ እሱ ጋር ስላይድ ማድረጊያ ነበረ። በእሱ ነው የተጫወት ነው። አዲስ ኤክስፔሪንስ ስለነበረ እያስጮኸኝ ነበረ። ስለተመቸኝም በደረጃው መጨረሻ ላይ ወጣውና ከሁሉም ከፍ ያለው ነው እዚህ ጋር። ከዛ በዚህኛው ጋር ለመንሸራተት ተዘጋጀው። ይሄ ትልቁ ነገር ደግሞ ውሃ የሚያፈስ ነው። በኋላ ላይ ማሳያችሁ ይሆናል። እዚህ ጋር ብቻዬን ስለነበርኩኝ የሆነ ትንሽ ፈራውና ያው በቃ ብዬ ለማስመሰል በዛውም እየቀረስኩ አንዳንድ ነገሮችን እያደረኩ ምናምን ነው እና እዚህ ጋር ትንሽ ያው ፈርቼ ነበር የመጀመሪያ ስለሆነ ማለት ነው። ቢሆንም ግን ተንሸራትቼዋለሁ። ከዛ ወደ ዋተር ስላይዱን ሄድ ነው። እዚህ ጋር ነበረ መጀመሪያ የነበር ነው የቅድሙ ቪዲዮ ላይ ማለት ነው። አሁን ደግሞ እዚህ ጋር መጥተናል። በጣም ደስ የሚል ሞመንት ነበር ያሳለፍነው። አዲስ ኤክስፔሪንስ ነበር። ሁሉም ነገር ደስ ይላል። በዚህኛው ጨዋታ ላይ ራሱ ብዙ ዙር ነው እየደጋገምን የወጣ ነው እና የተጫወት ነው። ከዛ ከሁሉም አስፈሪውን ለመሞከር ሄድን። እስቲ አሁን ደግሞ ይሄኛው ልንሞክረው ነው። ከፍ ያለ ነው። እስቲ ሌትስ ራይት። ይሄኛው ከሁሉም በጣም የሚያስፈራው ነው። ደረጃው ራሱ ወደ ላይ ረጅም ነው እና አስፈሪ ከመሆኑም የተነሳ ስልክ ይዞ መግባት የማይቻልበት ብቸኛው ጨዋታ እዚህኛው ላይ ነው ማለት ነው። እናንተ ጀስት እቺ ፊኛዋን በእጃችሁ መያዣ አለው እንደዚህ እንድትይዙ ብቻ ነው የሚፈቀድላችሁ። ስልክ ምናምን እዚህ ጋር ሰውየው ውሃ ጠርቀም ምናምን ያደርግና ነው የሚለቃችሁ። እኛ ልክ እንደዚህ ሲለቀን ኖርማል ነበር፣ ግን እዚህ ጋር ስንወርድ በቃ እኔ የለው ባለ በሌላ ኃይሌ ነው ፊኛውን ያዝኩት። ጥርሴን ራሱ እንዴት እንደነከስኩ መሞት ነበር የመሰለኝ። እዚህ ጋር እንዲህ ስንወርድ ምናምን ተረጋጋው እንጂ። ከዛ ይሄኛውንም ጨርሰን ምናምን በየ4 ሰዓቱ የሚጀመር ዌቭ ፑል ምናምን የሚባል ነገር አለ። ወደዛ ለመግባት ነው እንደዚህ የሚሮጡት። ይሄኛው ልጅ ያው አርዲን ይመስላል። ከዛ ዝም ብለን መግባት ስለፈራን ከኛ ውስጥ ደግሞ ዋና በደንብ የሚችል ሰው ስለሌለ እንደዚህ ላይፍ ሴቨር ጃኬቶችን ለበሰ። ከዛ እዚህ ፊኛ ላይ ተንሳፋችሁ ነው ማበሉ የሚገፋችሁና እኔ ለመውጣት በጣም ስሰቃይ ነበር እንደምታዩት። ግን በስተመጨረሻው ወጥቻለሁ። በጣም ጥሩ ጊዜ ነበር እዚህ የሚያሳለፍ ነው። እንዳጋጣሚ ስልክ ውሃ ስለገባበት መቅረጽ አልቻልኩም ነበረ። እዚህ ድረስ ስላያችሁትም አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳትረሱ።